ኢዝራ እስር ቤት ሄዶ የሀብልን ያሳለፈችውን የህይወት ታሪክ ስሰማ ከወንጀሉ ነፃ እንደሆነች እንደምንም ብዬ ማሳወቅ አለብኝ በማለት ወስኗል። ሀብል ድራማ። ሰላም ጤና ስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን በማለት ዛሬ ሀብል ምዕራፍ 12ን አብረን እንዳስሳለን። እንግዲህ አሁን ላይ እንደምንመለከተው መርሲ በጣም ተለውጣለች። ምክንያቱም መርዝ አነጋገሯን እየሞላቻት ያለችው ወይዘሮ አጸዳ ሀሳቧ እየተሳካላትና የዓላማዋ መስፈጸማ ልታደርጋት እያዘጋጀቻት ነው። የአብል እውነተኛ እናት እንደመጣች ተመልክተናል። የአብልን እውነተኛ እናት ደግሞ ወይዘሮ መነን እንግዲህ ኩክሻን ተጠቅማ ልታታልላት እየተዘጋጀች ነው። ሀሳባቸው ይሳካላችሁን? በዚህ እንግዲህ የምንዳስስ ይሆናል። በዚህ በኩል ኢዝራ እያሳለፍነው 11 ላይ ስንመለከት ኢዝራ ስለ አብል በሰማው ታሪክ በጣም ተሰምቶታል። እሱ አሳልፎት ያሳለፈውን ታሪክ ሁሉ አስታውሶ መጠጥ ስጠጣ እንመለከታለን። መጠጡን ከጠጥቶ እንግዲህ ወደ ቤቱ ሄዶ አባቱን አንድ ጥያቄ ይጠይቃል። አባይ ይህን ታሪክ እንደማናነሳ ቃል ተግባብተን ነበር፣ ነገር ግን እባክህ ንገረኝ አለች። እባክህ ንገረኝ፣ እናቴ ስለማትወደኝ ነው ወይስ ለምንድን ነው እንደዛ ስታሰቃየኝ የነበረው በማለት ይጠይቃል። አባትየው እንዴ ዛሬ ለምንድን ነው ይህንን ታሪክ ያነሳው በማለት ይመልሶ ይጠይቀዋል ኢዝራን። ኢዝራም አይ ሀብል እኮ በተመሳሳይ ህይወት ነው ያደገችው፣ እኔ ያሳለፍኩትን የህይወት ታሪክ ነው ያሳለፈችው በማለት ይመልስለታል። አባትየውም አብል በእንደዚህ አይነት ህይወት ውስጥ እንዳደገች በጭምትነት እንዳደገች ታስታውቃለች በማለት ይመልስለታል። እርሱም እንግዲህ እያለቀሰ አባቱ ጭን ላይ ገደም ብሎ እባክህ አባቴ ሀብልን እንዴት ማስፈታት እንዳለብኝ ንገረኝ፣ አማክረኝ በማለት አባቱን ይጠይቃል። እንግዲህ ከዛ እስር ቤት ለማስፈታት የቻልኩትን ነገር ሁሉ እያደረግኩ ነው ብሎ የግል ጠበቃዬ ነግሮኛል በማለት ለኢዝራ ይነግረዋል። ኢዝራም ይህንን ሀሳቡን እንግዲህ ለእኔም እንደዚህ ብሎኛል በማለት ይመልሳል። እሺ አባዬ በቃ እንግዲህ ዛሬ እባክህ ና፣ አሁን ሰክረሃልና ወደ ቤት ወደ ክፍሌ አስገብቼ ላስተኛ ይለዋል አባት። አይ አይ እባክህ አባቴ ይህን አይደለም የምፈልገው፣ እንደምንም ብዬ ሚስቴን ከእስር ቤት ማስፈታት ነው የምፈልገው በማለት ይመልሳል። አባትየው መለስ አደረገና ሚስቴን ያልከው ብሎ በአድናቆት እየተመለከተው አዎ ሚስቴ አባቴ፣ ይህን ሁሉ እንዳሳለፈች አላውቅም ነበር በማለት ይመልሳል። የእውነት ግን በስካር መንፈስ አይደለም አይደል ይህን እየተናገርክ ያለው ይለውና አቶ እስክንድር እዝራን ይጠይቀዋል። እዝራም አይደለም እውነት ነው፣ እኔ አሁን ላይ በሄድኩበት ሁሉ እሷን እያሰብኩኝ ነው፣ በቆምኩበት ሁሉ በሀሳቤ እየመጣችልኝ ነው በማለት ይመልሳል። እውነቱን ለመናገር አባዬ እኔ ከሷ ፍቅር ይዞኛል ብሎ የሚሰማው ስሜት ለአቶ እስክንድር ይነግረዋል። አቶ እስክንድርም በእውነት ልጄ ይህንን በህይወት ኖሬ ስለሰማው በጣም ደስ ብሎኛል በማለት እንግዲህ የተሰማውን ነገር ይነግረዋል ለልጁ። በል በቃ አሁን ና ልውሰድህ ስል አይ አባ ዛሬ አንተ ጋር መተኛት ነው የምፈልገው፣ ድሮ እናቴ ስትደበድበኝ በነበረ ጊዜ ወደ ጉያ አስገብቴ አባብለ እንደምታስተኛኝ ልክ እንደዛ ነው ዛሬ መተኛት የምፈልገው በማለት እዝራ አባቱን ይጠይቃል። አባትየውም በምንም አይነት አትጨነቅ፣ ትችላለህ እንዴ ለምን ቅር ይለኛል በማለት እንግዲህ በእዝራ ሀሳብ ይስማማሉ። በዚህ ጋር እንግዲህ ደግሞ ወይዘሮ አጸዳ እንዲሁም ወይዘሮ መነን እንግዲህ ከወይዘሮ ሀና ጋር ተገናኝታለች። ኩኩን እያዘጋጀቻት ነው ያለችው። እንግዲህ መልካም እድል ይዛለኝ መታለች በማለት እንግዲህ ኩኩ ልጅሽ ይህ በጣም የቤተ ክርስቲያን ልጅ ነች፣ ስርዓት ያላት ልጅ ናት በማለት እንግዲህ ሀናን ምን ብላ አሳምናታለች። ሀናም ደግሞ ይህንን ሀሳቧን ተጋርታ 23 ዓመት ሙሉ ካናዳ ሰርታ አጠራቅማ ይዛ የመጣችው ወይዘሮ መነን እንግዲህ በአቋራጭ መንገድ በዚህ ልትከብር ፈልጋ የትክክለኛዋ ልጇ እስር ቤት እንዳለች ሳትነግራት እውነት የውሸት ልጅን ወይንም ደግሞ ኩኩን ወስዳ ልታስተዋውቃት ነው። ኩክሻ እንግዲህ
ዱርዬና አጫሽ ቃሚ ልጅ ነች። ያው አሁን ግን ጭምትነት ለመማር እንግዲህ ከወይዘሮ መነን ጋራ ተስማምታለች። ወይዘሮ መነንም ያንን ሀሳብ እንግዲህ ተቀብላ ወይዘሮ ሀናም የሰጠቻትን ገንዘብ ተቀብላ ወደ ቤት ሄዳ አሁን ላይ ምን እያደረገች ነው? ኩኩን እያስተማረች ወይም ደግሞ ጭምተኝነትን እያለማመደቻት ነው ያለችው ማለት ነው። ይህ ሀሳብ ተሳክቶላት እንግዲህ ወይዘሮ ሀናን አታላ ገንዘቡን ትቀበላት ይሆን? አትቀበልም ይመስላችኋል? አይ እኔ ግን ከወዲሁ መለው ምንድን ነው ሀብል በቀጣዩ ክፍል 13 ላይ ምትፈታለች። 13 ላይ ስትፈታ የሰፈሩ ሰው እናቷ ፈለጋ እንደመጣች ይነግሯታል። በአንድም በሌላ ወላጅ እናቷ ፈለጋ እንደመጣች በምሰማበት ጊዜ የወይዘሮ መናን ሀሳብ እንግዲህ ምን ይሆናል ማለት ነው? ሀሳቧ ወይም ደግሞ ያቀደችው እቅዷ ይከሽፍባታል። ምክንያቱም በትክክለኛ መንገድ አይደለም እየሄደች ያለችው። ልጇ እስር ቤት እንዳለች በትክክል ብትነግራት ኖሮ እች ሴት ልትረዳት ትችል ነበር። እሷ ግን ያው ካለችበት ችግር ለመውጣት ስትል በውሸት የእሷ ያልሆነችዋን ልጅ ምን ታደርጋታለች ማለት ነው? ልጅሽ ነች ብላ ልታስታውቃት ነው። የዲኤንኤን ምርመራ ይደረግ ይሆን ወይስ ሀብል? እኔ እንግዲህ የተገነዘብኩት ይህንን ነው። ሀብል ከዛ ወጥታ የሰፈር ሰው ጭጭምታ ስትሰማ እናቴ ማነች ብላ ፈለጋ ትሄድ ይሆን? ይህንን እንግዲህ ክፍል 13 ላይ የሚፈታ ይሆናል። በዚህ በኩል እንግዲህ ወይዘሮ አጸዳ ሁሉንም ነገር ለመርሲ ነግራታለች። መርሲ እንግዲህ ወንድሟን እንድትጠላ ፍጹም እምነት በሱ ላይ እንዳይኖረው እያደረገች ነው ያለችው። ይህ ሀሳቧ በጣም መጥፎ ሀሳብ ውስጥ አስገብታታለች። ፈጽሞ አባቷ እንግዲህ እኔ እየተጠራጠርክ ነው፣ ወንድሜ ታማሚም አይመስለኝም። ምክንያቱም ታማሚ ነኝ ብሎ አውቆ እዝራን ስለሚወድ ለእዝራ ንብረቱን በስሙ ሊያደርግለት ፈልጎ ይሆናል በማለት እንግዲህ በወንድማማቾች መካከል ቅሬታን ፈጥራለች። እና አሁን ላይ በአንድም በሌላም መርሲ አባቷን እስክንድርን ያለውን እውነት ለመረዳት ልትጠይቀው ትሞክራለች። ይህን ደግሞ እንዳታደርግ ታስጠነቅቃታለች። አሁን እንዳታደርጊ፣ እሱ ቢሞት ወንድምሽ ከዚህ አስፈንጥሮ ይጥልሻል ወይም ደግሞ ጎዳና ላይ ትወርቃለሽ በማለት እንግዲህ ምክር ሞልታታለች። አጸዳ ለሷ አስባ አይደለም በነገራችን ላይ። ምክንያቱም አጸዳ መርሲ የሚገባትን የቤተሰቦቿን ድርሻ እንኳን ብትወስድ ለወይዘሮ አጸዳ ነው የምትሰጠው። ወይዘሮ አጸዳ በሷ በኩል የሚደርሰውን ነገር ለመውሰድ ነው። ምክንያቱም ለምንድን ነው ቤተሰቦቻቸው የአቶ እስክንድር የወይዘሮ አጸዳ ቤተሰብ እኩል ውርስ አውርሷቸዋል። የእሷን ውርስ ጨርሳ ነው አሁን ወደ አባቷ ንብረት የመጣችው ማለት ነው። ስለዚህ በወንድማማቾችን አጣልታቸው ወይም እሱ እስክንድር ላይ መርሲ ጉዳት እንድታደርስ ወይም ደግሞ ከፍላ እንደ ቀድሞ ማደር ላይ የተደረገውን ኢዝራ ላይ እንዲደገም እያሳሰበች ትገኛለች። የሀሳባቸው አቅዳቸው ይሳካላቸው ይሆን? ነገር ግን ኢዝራም የሞት ከሆነ ወይም ደግሞ ኢዝራ ጉዳት የሚደርስበት ከሆነ ድራማው በጣም የሚያስጠላ ይሆናል፣ ይዘቱን ይቀይራል ማለት ነው። ምክንያቱም አሁን ላይ መርሲ ይህ እውነት ሁሉ ተጋልጦ እርሷ እንደሆነች ማደርን ያስገደለቻት ከታወቀ ዳግም ወደ እስር ቤት ትገባለች ማለት ነው። እንግዲህ አባትና ልጅ እያወሩ እያለ በመሃል ትመጣለች። ስትመጣ እንግዲህ በምን አይነት አክት እየተናገረችው እንደነበረ ወንድሟን ሁላችንም አይተናል። ምንድን ነው እንግዳር ተዘርቶባታል። አእምሮዋን ሁሉ ላይ መጥፎ መጥፎ ነገሮችን እየነገረች ለወንድሟ ያለውን አመለካከት ለውጣታለች ማለት ነው። ስለዚህ አሁን ላይ ያለው የኢዝራና የመርሲ ግንኙነት በጣም ሻክረዋል። እንደ ወንድም እንደ እህት የነበሩ በጣም የሚዋደዱ ወንድማማቾች ነበሩ። አሁን ላይ ግን ያ ሁሉ ተቀይሯል። በማን በአክስታቸው ምክንያት ማለት ነው። እነዚህ እሷን የመጉዳት ሀሳብ እዝራም የለውም። በጣም ይወዳታል እህቱን። ግን ያንን መውደድ ሁሉ አውጥታ እሷ ያልተገባ ንብረትን በመፈለግ ወንድማማቾች መካከል ጥላቻን ዘርታለች። ስለዚህ ይሄ በዚህ በኩል እንግዲህ አጣብቅኝ ውስጥ ገብታለች መርሲ አጣብቅኝ ውስጥ ገብታለች።
ወንድሟንም የምትጎዳም ከሆነ አሁን በዚህ ማለት ነው ቀጥራም ሆነ በተዘዋዋሪ ወንድሟ ላይ ጉዳት ካደረሰች ዞራ ዞራ እሷን አሳልፋ እስር ቤት ትሰጣለች። ምክንያቱም የወይዘሮ አጸደ ሀሳብ ያ ነው። እስክንድር ይሞታል፣ ኢዝራን አስገድለዋለሁ፣ መርስን እስር ቤት አስገባታለሁ። ስለዚህ አሁን በተዘዋዋሪ የቤተሰቦች ንብረት እጄ ላይ ይገባል በማለት ነው እያሰበች ያለችው። ለዛ ነው እንግዲህ እዚህም እዛም እየዞረች ሰዎቹን እያጋጨች ያለችው ማለት ነው።